ጤና ይስጥልን ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ተስፋዬ አይጠገብ ነኝ። አብራችሁን ቆዩም። ኢትዮጵያ ለጋራ ችግሮች የጋራ መፍትሄ ለማምጣት እየመከረች ባለችበት ወቅት ህገወጡ የህወሓት ቡድን ለዳግም ጦርነት እያደረገ ያለው እንቅስቃሴ የሚወገዝ መሆኑን አስተያየታቸውን የሰጡ የጎንደር ከተማ ወጣቶች ተናገሩ። ወጣቶቹ ቡድኑ ካለፈው ስህተቱ ሳይማር የትግራይ ወጣቶችን ወደ ጦርነት ለማስገባት እያደረገ ያለው ተግባር እንዳሳዘናቸውም ተናግረዋል። ተጨማሪውን ማህደር አድማሴ ታቀርበዋለች። በጦርነት የተወለደው የህወሓት ህገወጥ ቡድን የትግራይ ወጣቶችን በሐሰት ፕሮፓጋንዳ በማነሳሳት ወደ ጦርነት በማስገባት ለሞትና ለአካል ጉዳት ለመዳረግ እየጣረ ይገኛል። ካለፈው ስህተቱ የማይማረው ቡድኑ ካሁን በፊት በሰሜኑ ጦርነት ወቅት ባሳየው ጸብጫሪነት ምክንያት ተፈጥሮ በነበረው ግጭት ምክንያት በርካታ ሰብአዊና ቁሳዊ ጉዳት ደርሶ እንደ ሀገርም ውድቀት ያስተናገድነበት መሆኑን በጎንደር ከተማ ያነጋገርናቸው ወጣቶች አንስተዋል። ይበልጣል አለበል ይባላል። ከህወሓት ጋር በተያያዘ ከዚህ በፊትም የተፈጠሩ አመለካከቶች ሀገር ማያሻግሩ ልማትን ማያስቀጥሉ አሁንም ያንን ሀገር የማፍረስ ተልእኮውን ይዞ እየሰራበት ያለ መንገድም ያለ። ስሜ ማኛ ያልነህ እባላለሁ። ህወሓት በተለይ ሰሜን እዝ ላይ በፈጠረችው ጦርነት ያው በጣም ብዙ ወጣት ነው እንግዲህ ዋጋ የከፈለው። አጠቃላይ እንደ ኢትዮጵያም ሀገራችን ላይ በጣም ግፍና በደል ተሰርቷል። ጦርነት ኖርማሊ ጥቅም የለውም። በተለይ ደግሞ አሁን በውይይት መስራት ያለብን ነገር እንስራ ብሎ ለውይይት በሩን ክፍት አድርጎ ባለበት ሰዓት አሁንም ደግሞ ለዳግም ጦርነት መቀስቀሱ ተገቢነት አለው ብዬ አላስብም። ዲያቆን ወልዴ ባዘዘው ባላለው ህወሓት በጠባጫሪነቷ የምትታወቅ ነች። ከሰላም ይልቅ ጦርነትን እየመረጠች የትግራይ ተወላጆችን ሙሉ በሙሉ በሚባል ደረጃ አሁንም ወደ ጦርነት ማማ እያመጣች ነው ያለችው። ካሁን በፊት የተደረጉ ጦርነቶችን ወስደን ብናይ በእኛ ሴትና ባህል ይፈጸማሉ ማንላቸውና የማይታሰቡ ነገሮችንም ጭምር የፈጸሙ ቡድኖች ናቸው። ህገወጥ የጥፋት ቡድን አሁንም ቢሆን ለዳግም ጦርነት ዝግጁ ነኝ በማለት የግጭት ነጋሪቱን እየጎሰመ መሆኑን ነው አስተያየት ሰጪዎቹ የገለጹት። ይህ ደግሞ ለትግራይ ህዝብም ሆነ ለሌሎች ኢትዮጵያውያን የሚኖረው ጉዳት ከፍተኛ ሊሆን እንደሚችል ነው ያካፈሉን። አስተያየት ሰጪዎቹ የትግራይ ወጣቶች ወደ ዳግም ጦርነት ለማስገባት ህገወጥ ቡድኑ እያደረገ ያለውን እንቅስቃሴ እንዳሳዘናቸው አንስተዋል። ጦርነት ይብቃን፣ ሰላም ይስፈን የሚል አቅጣጫዎች በተደጋጋሚ የሚካሄዱ ናቸው። ከዚህ አኳያ ከሰላም ጋር የተፈጠሩ ችግሮች ውዳጉል ወደሞ ልማትን ማደናቀፍ ካልሆነ በስተቀር የሚያመጣው አንዳችም ምክንያት የለም። እንደ አንድ ወጣት ጦርነት ይበጃል ብዬ አላስብም። ማሰብም ብቻ ሳይሆን አይበጅም። ኢትዮጵያ እየመከረች ነው ያለችው። ስለዚህ የሚጠየቀውን ጥያቄ ጠይቆ መፍትሄ ቢገኝ ይሻላል እንጂ በጣም ብዙ ወጣት ነው የገበርነው እስካሁን ድረስ። የሰው ሀብት እንደ አንድ ሀብት ነው የሚቆጠረውና በዚህ ጦርነት ብዙ የሰው ሀብት አጠናለኝ። ወጣቶች ላይ እየተደረገው ያለው ግፍ ከግፍም በላይ ነው እውነትን እንነጋገር ከተባለ። ምክንያቱም በ2013-14 የተጀመረውን ጦርነት ወስደን ብናይ የተሰዉ ወጣቶች ነገ ከነገ በኋላ ልጅ አድጎ ይጦረኛል ብላ ያሳደገችን እናት የሷን ህልም ቀንጭፎ ያስቀረነውና የምንሰማቸው ጉዳዮች ወይ የምናያቸው ጉዳዮች ደግሞ ከባለፈው የከፋ ነገር ነው የሚሆነው። አብሮ የመኖር ተምሳሌት የመቻቻልና የአንድነት ማሳያ የሆነችው ታሪካዊት ሀገር ኢትዮጵያ ሰላምን ለማጽናት በቀጣይ ቢሆን ብለው ያሰቧቸውን ሀሳቦች ጠቁመዋል። አሁን ቢሆን ህወሓት የያዘው ጸረ ኢትዮጵያ አመለካከት ስለሆነ እኛ ወጣቶች የሀገር ጠባቂ ብቻ ሳይሆን የሀገር ባለቤት መሆን መቻል አለብን። አሁን ያለውን ነባራዊ ሁኔታ አሁን ያለውን ጦርነት ተተን ልማትን ማረጋገጥ መቻል አለብን። ወጣቱ ከዚህ ነገር ራሱን እንዲታቀብ ገብቶ ስራውን ቢሰራ ነው የሚያዋጣውና ወደ ጦርነቱ ዝም ብሎ ያላግባብ ገብቶ መሞቱ ዋጋ ያስከፍላል። እንዳንደ ወጣት እምነግራቸውና እምመክራቸው መልእክቴም ከነሱ ይደርሳል ብዬ ስለማስብ እኔም ጦርነት አስከፊ መሆኑን አወግዛለሁ። እነሱም ማውገዝ አለባቸው። ያለችን አንዲት ሀገር ነች። ለአንድ ሀገር የጋራ የሆነ ጥያቄ ሊኖረን ይችላል። በጋራ በጠረጴዛ ዙሪያ ቁጭ ብለን በመነጋገር በመወያየትና በመደራደር መፍታት እንችላለን። ከጦርነት ይልቅ ስለ ሀገር ሰላም በአንድነትና በጋራ የምንቆምበት ወቅት ቢሆን መልካም ነው ብዬ አስባለሁ። የትግራይ ህዝብ ህገወጡን የህወሓት ቡድን ድርጊት በመቃወም እያሳየ ያለውን የጦርነት ይብቃኝ ተቃውሞ አጠናክሮ መቀጠል እንደሚገባ አስተያየት ሰጪዎቹ መልእክት አስተላልፈዋል። በጤና መድህን አገልግሎት 70 ሚሊዮን ዜጎች ተጠቃሚ መሆናቸውን የኢትዮጵያ ጤና መድህን አገልግሎት አስታወቀም። የማህበረሰብ አቀፍ መድኃኒት ቤቶችን ቁጥር ለመጨመር እየተሰራ መሆኑን ተገልጿል። ተጨማሪውን ደስታ ካሳ አዘጋጅቶታል።
በኢትዮጵያ የጤና ዘርፉን በማሻሻል የማህበረሰቡን ጤና ለመጠበቅ ተግባራዊ ከተደረጉ ስራዎች መካከል የማህበረሰብ አቀፍ የጤና መድህን አገልግሎት አንዱ ነው። አገልግሎቱ የማህበረሰቡን ጤና ከማሻሻል ባሻገር ዘላቂነት ያለው ፋይናንስ ለመገንባት ወሳኝ መሆኑን የኢትዮጵያ ጤና መድህን አገልግሎት ዋና ዳይሬክተር አቶ ተስፋዬ ወርቁ ገልጸዋል። የኢትዮጵያ ጤና መድህን አገልግሎት የ2018 በጀት ዓመት አፈጻጸምና የ2019 እቅድ ትውውቁን በጎንደር ከተማ እያካሄደ ይገኛል። በጤና መድህን አገልግሎቱ 70 ሚሊዮን የሚጠጉ ዜጎች ተጠቃሚ መሆናቸውን የገለጹት ዋና ዳይሬክተሩ በ2018 በጀት ዓመት ብቻ 55 ሚሊዮን ዜጎች በአገልግሎቱ ሕክምና ማግኘታቸውን አስረድተዋል። ወደ 70 ሚሊዮን የሚጠጋ ሰው የዚህ አካል ሆኗል ማለት ነው። በዝቅተኛ ወጪ ወይም መለስተኛ ወጪ በማውጣት በቀጥታ ሕክምናን የሚያገኝ ማንኛውንም አይነት ሕክምና በማቀፍ ውስጥ ያለ ሕክምናዎችን የሚያገኝ አባል ብዛት ማለት ነው። ከዚህ ውስጥ ነው እንግዲህ ወደ 55 ሚሊዮን የሚጠጋው በተመላላሽና በተኝቶ ሕክምና ወደ 7% ቀላል አይደለም። ከፍተኛ ወጪ የሚጠይቅ ነው የተኝቶ ሕክምናና በዛ ደረጃ ተስተናግዷል። በ2018 ማለት ነው። የአባላት ቁጥር በጨመረ ቁጥር የምናሳክመው ሰው መጠንም በዛው መጠን እየጨመረ ይመጣል። የመደጋገፍ መጠኑም ይጨምራል። የአማራ ክልል ጤና ቢሮ ጽሕፈት ቤት ኃላፊ ሲስተር ክሽን ወልዴ በአማራ ክልል የጤና መድህን አገልግሎቱ ተደራሽነት እየሰፋ ይገኛል ብለዋል። እንደ ክልል የማህበረሰብ አቀፍ ጤና መድህን ከተደራሽነት አኳያ በሁሉም በክልላችን ባሉ በሁሉም ወረዳዎች ተደራሽኗል። የክልል መንግስት የመድኃኒት እጥረቱን ለመፍታት እውነት ለመናገር ግማሽ ሚሊዮን የሚጠጋ ብር የመድኃኒት በጀት መድቧል። ለክልሉ 1 ቢሊዮን ብር ለሕክምና መሳሪያ መድቦልናል። በማህበረሰብ አቀፍ ጤና መድህን ለማካተት ደግሞ ወጫቸው መሸፈን ለማይችሉ ደግሞ ይሄንም ከግማሽ ሚሊዮን ብር በላይ ሳፖርት አድርጎናልና የክልሉ መንግስት እውነት ለመናገር በጣም ትኩረት ሰጥቶ ድጋፍ እያደረገ ነው ማለት ነው የህዝቡን ጤና ለመጠበቅ። በመድረኩ የተገኙት የጎንደር ከተማ አስተዳደር ምክትል ከንቲባ ደብረ የኋላ በከተማ ደረጃ የጤና መድህን አገልግሎቱን ለማህበረሰቡ ተደራሽ ለማድረግ በትኩረት እየተሰራ ስለመሆኑ ገልጸዋል። በከተማ ደረጃ ከህዝባችን ጋር በመሆን ይህንን ተሞክሮ ወደ መሬት ለማውረድና ነዋሪዎችን የዚህ ዕድል ተጠቃሚ እንዲሆኑ በርካታ ተግባራቶችን ጀምረናል። ጤና በራሱ ሙሉ ሊሆን አይችልም። ባልተጠበቁ አደጋዎች እና ድንገተኛ የከፍተኛ የሕክምና ወጪዎች ሊናጋ ይችላል። እዚህ ላይ ነው የጤና መድህንን እንደ ትልቅ አገራዊ ስትራቴጂ የምናየውና የሚመጣው። የማህበረሰብ አቀፍ መድኃኒት ቤቶችን የማስፋት ስራ እየተሰራ ስለመሆኑም አቶ ተስፋዬ ወርቁ ገልጸዋል። የኮሚኒቲ ፋርማሲዎች በየቦታው እየተቋቋሙ ነው። በየቦታው ቢያንስ በወረዳ ደረጃ 1 እና 2 የኮሚኒቲ ፋርማሲ። ያ ኮሚኒቲ ፋርማሲ ለጤና ጣቢያው ቅርብ የሆነ ምቹ የሆነ መጀመሪያ የከተማ መስተዳድሩ በተለይ ከተሞች ላይ ቤት በነፃ እንዲሰጣቸው ወይም አድሰው የቀበሌ የሚሆን ሌላ እንዲጠቀሙ የሚያደርግ ሪቮልቭ የሚያደርግ የሚንከባለል ወይም በየጊዜው እየተጨመረ የሚሄድ ገንዘብ መነሻ ሰጥቶ መጠነኛ ዋጋ ልዩነት ብዙ ሳይኖረው የሚሰጥ ማለት ነው። ይሄን አማራጮች በስፋት እየሄድን ነው። የኢትዮጵያ ጤና መድህን አገልግሎት እቅድ አፈጻጸሙንና የቀጣይ ዓመት እቅዱን እስከ ሐምሌ 25 በጎንደር ከተማ ያካሂዳል። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ከዜናዎቹ ጋር ተስፋዬ አይጠገብ ነበርኩ። ጤና ይስጥልን።